ለእህትህ የምታስብላት ከሆነ ለእህትህ የምትጨነቅላት ከሆነ ከብሩኬ ጋር መሆን ትፈልጋለች። በውሸት ደግሞ ብሩክና ሃይሚን እንድታለያያቸው አልፈልግም። ጓደኛ ጋር ሄደ ከማንም ሴቶች ጋር እዛ ሄዶ ቤት አምጥቶ እንትን ከሚል መጀመሪያ ራሱ ይረፍሽ። እህቴ ደህና ሆና ህይወቷን በሰላም በደስታ እንድትኖር ፍላጎቴ እንኮ ሰላሟን ደስታዋን የምትፈልግ ከሆነ ደግሞ ሰላሟ ደስታዋ ያለው ከብሩኬ ጋር ምንም ሰላም እኮ አልሆነችም። ወንድ እየመረጥክላት እንዳይሆን እንዲታረቁ አልፈልግም። እንዴት ነው የምትፈልገው? እንዴት እንዲታረቁ ነው አልፈልግም። እሺ እንደዚህ አይነት መንገድ ላይ እንዲታረቁ አልፈልግም። ሰላም ሰላም፣ ውድና እየተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን አለን። ያው ዛሬ ላሪፍ ነገር ነው የመጣሁት። ብዙዎቻችሁ የምትፈልጉትን ነገር ያው አንዳንድ ሰዎች የሆነ መጥፎ ነገርም እያሰባችሁ ያላችሁ ሰዎች አላችሁ። ይሆናል አይደለ? መጥፎ ነገር አስቤ የገባው የሆነ የማይደረግ ነገር ላደርግ የመጣው ምናምን እየመሰላችሁም የነበራችሁ ሰዎች አላችሁ። ግን ደግሞ እናንተ እንዳሰባችሁት አይደለም። ላይክ እኔ ብሩክም ሃይሚም እንዲስማሙ ነበር ስፈልግ የነበረው። ጥረቴም ያ ነበረ፣ ፍላጎቴም ያ ነበረ። ሃይሚ እያደረገች የነበረው ነገር ልክ አልነበረም። ከብሩኬ ጋር ችግራቸውን አብሮ መፍታት እንጂ የማይሆን ችግር ውስጥ እንዲገቡ ስላልፈለኩ ነበር ከብሩኬም ጋር ሆኜ ያንን ሁሉ ነገር ሳደርግ የነበረው። ልክ ነው። አሁንም ልክ ደው የማልፈልገው አንድ ነገር ቢኖር ኤፍሬም ልክ አልነበረም ሲሰራ የነበረው። ወንድሟ ነው፣ ልክ ነው። እንኳን ተጨነቀላት፣ እንኳን አሰበላት። ያንን አታስብላት ብዬ ማንንም የማስገደድ ማንንም የመናገር መብቶ የለኝም። ግን ደግሞ ማድረግ የነበረበት እንደዛ አልነበረም። እኔ ስልም የነበረው ማድረግ የነበረበት እንደዛ አልነበረም። ቢያስብላት ቢጨነቅላት ወንድሜ እህቴ ብሎ ካሰበ ሁለቱ እንዲስማሙ መንገድ መፍጠር እንጂ ሁለቱ ክፍተታቸው እንዲሰፋ ማድረግ አልነበረበትም። በቃ የኔ ሐሳብ ያ ነበረ። አንዳንድ ሰዎች ስተረዱበት የነበረው መንገድ በሌላ መንገድ ነበር ስተረዱት የነበረው። እኔ ሳወራ የነበረው ያንን ነው። ሳደርግም ፍላጎቴ ከዚህ በፊትም የኔ ፍላጎት ሌላ አልነበረም። የሆነ ሰው ለማጣላትም ፍላጎቱ የለኝም። ማንም በኔ ምክንያት የሆነ መጥፎ ነገር ውስጥ እንዲገባ አልፈልግም። የሆነ የማይሆን ነገርም ስለኔ እንዲያስብ አልፈልግም። ያልሆንኩትንም ነህ መባል አልፈልግም። ሎናል አይደለ? እኔ የሆነ ለመወደድ አይደለም የትኛውንም ነገር የማደርገው፣ ለምወዳቸው ሰዎች ነው የትኛውንም ነገር የማደርገው። ላይክ ስለምወዳቸው ብሩክና ሃይሚ በጣም ስለምወዳቸው በጣም ስለማከብራቸው ሰላማቸውን ነው የምፈልገው። የሆነ የማይሆን ነገር ውስጥ እንዲገቡ ስለማልፈልግ ነው እንደዚህ አይነት ነገር ውስጥም ገብቼ ለማስማማት ስሞክር የነበረው። ኤፍሬም ሳይመታ ተመታው አለ፣ ብሩኬ ሳይመታው መታኝ አለ። እሱ የራሱ የሆነ ምክንያት ይኖረዋል። እኔ አሁን ያንን ማንሳትም አልፈልግም። ዛሬ ጠርቼዋለሁ፣ ላወራው ፈልጋለሁ። ይሄ ለጸብም አይደለም። በቃ እኔ ስፈልግ የነበረው የሆነ ነገር ነበረ። ምን አስቦ እንደነበረ ምን ፍላጎት ኖሮት ሃይሚና ብሩኬን እንዲለያዩ እንደፈለገ ማወቅ ፈልጋለሁ። እናንተም ያንን ነገር ማወቅ ትፈልጋላችሁ። ሁለቱ በጣም የሚተሳሰቡ በጣም የሚፈላለጉ ሰዎች ናቸው። ብሩክና ሃይሚ ሰላም ሲሆኑ ነው የሚያምርባቸው። እና ደግሞ በጣም ብዙ ሺህ ህዝብ የነሱን ሰላም ይፈልጋል፣ የነሱን አንድነት ይፈልጋል። በነሱ ብዙዎቻችሁ ትጨነቃላችሁ። ሲጋጩ የሆነ ሰላማቸው እንዲመጣ የምትፈልጉ ብዙ ሰዎች አላችሁና እኔም ከነዛ ሰዎች አንዱ ነኝ። የነሱን ሰላም ነው የምፈልገው፣ የነሱን መበጣበጥ አልፈልግም። ከዚህ በፊት ሳደርጋቸው የነበሩ ነገሮች በሙሉ በምክንያት ነበር ሳደርጋቸው የነበረው። ያለ ምክንያት ያደረኩት አንዳችም ነገር የለም። ምክንያት ነበረኝ። ከዚህ በፊት በቃ አልፏል። ያደረኩበት ግን ሪዝን አለኝ። ያለ ምክንያት አይደለም ያደረኩት፣ በምክንያት ነው። ምክንያቱን ሳልናገር ሌላ ነገር ውስጥ ገባን። ኤፍሬም ወንድሟ መጥቶ ነገሩን ወደማይሆን ነገር ከተተው እንጂ በምክንያት ነበር ሳደርጋቸው የነበሩት። ብቻ ግን ለማንኛውም ሰላም ይፈጠር። እኔ የምፈልገው ሰላም እንዲሆን ነው። አሁን ላይ ብሩኬ ያለበት ነገር ትንሽ የሆነ የማይሆን ነገር ውስጥ ነው ያለው። አንደኛ በሃይሚ አለመታመን፣ ወንድሟ መጥቶ ብሩክን እንደዛ ማለቱ ብሩኬ ጋር የሆነ ነገር ፈጥሯል። እሱንም ለማስተካከል ሞክራለሁ። ግን ደግሞ በመሃል ይሄንን ነገር ማስተካከል የሚችለው አንደኛ ወንድሟ ኤፍሬም ነው፣ ያበላሸው እሱ ነው።
ብሩኬን ሌላ ነገር ውስጥ የከተተው እሱ ነው። ሳይመታው መቶኛል ብሎም ለሃይሚ ብሩኬ ላይ እንድትቀየር ያደረገው እሱ ነውና ነገሩን ማስተካከል ያለበት አንድ እሱ ነው። እኔም በቻልኩት አቅም ነገሩን ለማስተካከል እሞክራለሁ። ብቻ ግን ለማንኛውም ኤፍሬምን ጠርቼዋለሁ ይሄንን ነገር ለማስተካከል እሱም የበኩሉን ድርሻ እንዲወጣ ፈልጋለሁ። አንድም ያንን ልጠይቀው ነው። ብቻ ሲመጣ ያለውን ነገር እናወራለን። እስከዛ እስኪመጣ ትንሽ እንጠብቅ። እንዳንቺ ውብ የለም በምድሪቱ ላይ ብዬ ባዳንቅሽ ላንቺ አንስሻለሁ ሲሰራሽ የዋለ ሲሰራሽ ያደረ የኔ በመሆንሽ ክብሬ ተከበረ። ቃላቶች ያጥሩኛል ምን ብዬ ላድንቅሽ እንዲያው በደፈናው ሞናሊዛ አይነሽ ሞናሊዛ። ሰላም ነው? እንዴት ነህ? ሰላም ነው አለን። ደህና ነው። ለምን ነበር የፈለግኝ? በመጀመሪያ ሰላም አትልም? ቤተሰቦቻችን ለምን እንደፈለገኝ እኮ ላወራህ ነው የፈለኩት፣ ለሌላ ነገር አይደለም። አትኮሳተር ለምን እንደፈለግኝ እኮ አትኮሳተር። አይ ለጸብ አይደለም የጠራው፣ ለነገርም አይደለም፣ ለጥሩ ነገር ነው የጠራው። ጨረስክ? ጸበን በረደልህ? ሄሎ ብቻ አላቅም። ብቻ ንቀቱ ይደብራል። እኔ ምን እንደማደርግ አላቅም፣ ግን የመጣሁበትን ነገር ልነግረው ይገባል። ንቀትህን ግን በልክ ብታደርገው አሪፍ ነው እና ለሰላም ነው የጠራው። ለማንኛውም እኮ ሰላምን ጨረስኩ። ትላንት በጣም ቤቴ ድረስ መታችሁ ሩዋንዳ አድርጋችሁ ነው የወጣችሁት። ወጣልኝ ስለ አሮጣ የምታመጣው ነገር አሳየኝ እያልከኝ ነበር። እኔ አሁን እንደሱ አይነት ነገርም ለማውራት አይደለም የጠራው፣ ያለፈ ነገር አልፏል። ቆይ አንተ ጨረስክ ወይ ነው? እኔ ጨርሻለሁ። ኦኬ ልህንና ብሶትን ጨረስክ። ትላንትና ወጣልህ። አንተ ያልጨረስከው ነገር አለ። ኦኬ አንተ ትላንትና ወጥቶልሃል ማለት ነው። እኔ አሁን ተይዛል፣ መጣላትም ካልተጋ አልችልም። ሲሻለ ተይዛል የምትለው እጅ ተይዟል፣ በአንድ እጅ በቃ ያለው ብለኸኛል። እሱ ደግሞ አይሆንም፣ የሚሆን ነገር አይደለም። አይ እኔ ከሴት ጋር አልጣለም። ነገረ ስራ ሁሉ ላሳየ፣ ከፍቼ ላሳየ፣ ካላየው አይደለም ላሳየ፣ እንዳንጠለጠል አሳየ። ሴት ነው የምትመስለኝ። ነገረ ስራ ምናልባት ጸጉሬ መርዘሙ አወራረክም፣ አይ ሁሉም ነገር ስታይል ከሁላ ከነ ድምጽክ ጀምሮ ተረጋጋ፣ ሴት ነው ተረጋጋ። ስለዚህ እኔ ብዙ ከሴት ጋር ማውራት ስለማልፈልግ አንዴ ብቻ ለማንኛውም እኔ አሁን ለሌላ ነገር አይደለም የፈለኩ። እንደፈለክ ማሰብ ትችላለህ። እኔንም ሴት ነህ ብለህም ወንድ ነው ብለህም ማሰብ ትችላለህ። እሱ ያንተ መብት ነው። እኔ ሆንኩትን ሆኛለሁ። ብቻ ዛሬ ጠራው አንደኛ ካሜራ ይዤ ሰላም የምትፈልግ ከሆነ ብሩክና ሃይሚ አንድ እንዲሆኑ የምትፈልግ ከሆነ ያጠፋውን ጥፋት ማረም መቻል አለብህ። ያጠፋውን ታውቃለህ። እኔ ባይዘይ ምንም ያጠፋው ጥፋት የለም ማለት ምንም ያጠፋው ጥፋት የለም። ለእህትህ ታስብላታለህ አይደል? አንደኛ ነገር እየሰማኸኝ ነው። ምንም ያጠፋሁት ነገር የለም። የሁሉ ነገር እያደረኩ ያለሁት ለእህቴ ነው። አሁንም ከዚህም በኋላም ደግሞ ብዙ ነገሮችን አደርግላታለሁ። እህቴ ስለሆነች እንድትጎዳ አልፈልግም። ምንም ነገር እንዲደርስባት አልፈልግም። አዝና ታማ ቤት እንድትቀመጥ አልፈልግም። አሁን ላይ ትንሽ ነገራቶች ያው ርብሽብሽ ስለወጣና ነገራቶች እንደዚህ እንደሆኑ አይቀጥሉም፣ ይስተካከላሉ። የዛኔ ሁሉም ነገር መስመር ይይዛል። ትንሽ ጊዜ ነው እና ይሄ ሁሉ ነገርም እያደረኩ ያለሁት ለእህቴ በማሰብ ነው። ሌላ ምንም አዲስ ነገር የለም፣ ምንም ነገር የለም። ይሄ ነገር ደግሞ በማሰብ ጥፋተኛ ነህ ካላችሁ ለምን? አይ ጥፋተኛ አይደለህም። እኔ ጥፋተኛ ነህ
ጥፋተኛ አይደለህም ልልህ አይደለም የመጣሁት። አንደኛ ለእህትህ እንደምታስብ ማሳየት መቻል አለብህ። ለእህትህ የምታስብላት ከሆነ ለእህትህ የምትጨነቅላት ከሆነ ከብሩኬ ጋር መሆን ትፈልጋለች። በውሸት ደግሞ ብሩክና ሃይሚን እንድታለያያቸው አልፈልግም። እንደዚህ እኔ ምንም የዋሽሁት ነገር የለም ማለት ምንም የዋሽሁት ነገር ትላንትና ያደረከው ነገር ተረሳ? እጅ ላይ ያንጠለጠልከው ነገር ተረሳ? እጅ እንደዚህ መሰበሩ? ስማኝ አንድ ነገር የትላንትናው ነገር ዋስትና ሊሆን አይችልም። እነዚህ ልጆች ከተጣሉ ቆይተዋል። አልቆየም። ስማኝ አንዴ ለንደማመጥ እነዚህ ልጆች ከተጣሉ ቆይተዋል። በትላንትናው ምክንያት አለ የሚጣሉት። ሲቀጥል ደግሞ ትላንትና ያደረኩበት ምክንያት የራሴ የሆነ ፐርሰናል የራሴ የሆነ ምክንያት አለ። እሱን አንተ ለማስረዳት እዚች ጋር አይመለከትም። ብሩክና ሃይሚ ስማኝ አንድ ነገር ስለ ትላንትናው ነገር እኮ ትላንትና በተጨረሳችሁ ወጣችሁ። አሁን ምንድነው ደግመህ ሃይሚ እንደዚህ አይነት ነገር ስታወራ ማናችንም ሰምተናት አናውቅም። ከዚህ በፊት ብሩኬን አስገድለዋለሁ ወንድ በሆነ ገለዋለሁ ብላ ዝታበትም አታውቅም። እንደዚህ አይነት አምሮዋ እንዲበረዝ ያደረካት አንተ ወንድሟ ነህ። እንኳን ደስ አለ እሱ እንኳን ደስ አለ እንኳን ደስ አላለ እንኳን ደስ አለ። እንደዚህ አይነት ወሬ አይመጠንህም። ሲጀመር አንተ እኮ እኔና አንተ እዚህ ጋር እንደዚህ አይነት ነገር ወሬ ማውራት የለብንም። በቃ ትናንትና ጨረሳችኋ። ማውራት የፈለኩትን ነገር አውራ አላችሁኝ። ትናንትና ቤቴ ላይ መታችሁ ሃይሚ አብረው እንዲሆኑ አትፈልግም ነው? ቤቴ መታችሁ እንደፈለጋችሁ ሆናችሁ ተንጫጫችሁ፣ ጮዋችሁ፣ መታችሁኝ። እንደዚህ ሆኜ መታችሁኝ ሄዳችሁ። በቃ እናንተ ትልቅ ስራ ሰርታችኋል። በጣም ጎበዞች ናችሁ። ቤት የመታችሁ በጥብጥ አድርጋችሁ ወጣችኋል። ጎበዞች ናችሁ፣ ኃይለኞች ናችሁ፣ ተደባዳቢኖች ናችሁ። በቃ እናንተ ጀግኖች ናችሁ። በቃ ተለያየና ለምን ማትፈቱም? በቃ ትናንትና ጨረስኩኝ ብሎ እኮ ብሩኬ ለቆት ወጣ አይደል? ወይ ላናገር ስፈልጋለሁ ስትለው ለቆት ወጣ። በቃ እሱ በቃ አንተ ትችከራው ምንድነው የምትለኝ እንዴ? መጀመሪያ ከምንም በላይ ማለት ነው የሰው ልጅ ክብር ይቀርማል። እኔ ብሩኬ ስማኝ አንዴ ይወለ ብሩኬን አልነካሁትም። የሰማይን መጀመሪያ ስመጣ ቡርኪን አልነካሁትም። ሃይሚን እህቴን ነው ከቤት ይዤዋት የወጣሁት። በቃ ያለችበት ሁኔታ ኮንፈርት አልሰጣትም። እየታመመች ነበር፣ ብዙ ነገር እየሆነች ነበር። ቡርኪን አልነካሁትም። ገብቶሃል? ከዛ በኋላ መጥቶ የነካኝ ራሱ ነው። ብሩክን አልነካሁትም። እህቴን ነው የወሰድኩት። በቃ እያደረገ ያለው ነገር ስህተት ነበር። በሰዓቱ ስንት ነገር ያላቸው ሰዎች እያደረገ ያለው ነገር ስህተት ነው። እህቴም ማንም ሰው እንዲያሰቃያት አልፈለግም። አሁንም ቢሆን ምንድነው ያደረጋት? ምን አድርጎ ነው ያሰቃያት? ደስተኛ ነበረች ቤት ውስጥ የዛኔ ቁጭ ብላ እኔ ሳገኛት አንድ ሳምንት ሁለት ሳምንት ትንሽ ተጨቃጨቅ አይደለም። ህይወት ላይ ደግሞ ጨቀጨቅ አንድ አመት ሆኗቸዋል መጨቃጨቅ ከጀመሩ። ፍፄ ማን ያለው እንደዛ እንዴ? ምንድነው ሁሉ ሰው የሚያየውና ያሳለፉትን ጥሩ ጊዜ የምትረሳው? ስማኝ እነዛ ጥሩ ጊዜያቶች ምን እንዳሉ መጥፎን ጊዜያቶች አሳልፈው። ይሄ ላይፍ ላይ ያለ ነገር ነው። የሰው ልጅ ያገኛል፣ ያጣል፣ ይደሰታል፣ ያዝናል። ስማኝ ይሄ ደግሞ አንዴ በተመሳሳይ አንድ ሰው የሚበደልበት ነገር ምንም ነገር የለም። ሰምተኛለህ? በተመሳሳይ ሁሌ አንድ ሰው አይበደልም። በተመሳሳይ ደግሞ ስማኝ አንዴ ስማኝ ይኸውልህ፣ በተመሳሳይ እህቴ ነበረች እየተበደለች የነበረው ሆስፒታል ስትገባ ስትታመም የነበረው ብዙ ቦታ ስትሄድ የነበረው አንዴ ስማኝ እህቴ ነበር በብዛት እየሆነች የነበረው። ያ ሁሉ ነገር ግን ዝም ብዬ ነበር። ነገራቶች ራሳቸው ይፍቱትና ይጨርሱ፣ በመሃላቸው አልገባም፣ በቃ እነሱ ይተዋወቃሉ ብዬ ጨርሼ ነበር። ግን ድጋሚ አሁንም እቺ ልጅ እየታመመች ነው። ብዙ በሽታ ነው እየመጣባት ያለው በልጅነቷ ማለት ነው። ነገ ላይ ማትቋቋመው ነገሮች ይመጣሉ። ነገ ላይ የሆነ ነገሮች ይፈጠራሉ። ገብቶሃል አይደል? ዛሬ ላይ ነው ወንድም ከሆንኩኝ ዛሬ ላይ ነው ማድረግ ያለብኝ የወንድምነት ድርሻ ማለት ነው። ስለዚህ አሁንም ቢሆን እኔ ጋር ሳይሆን መምጣት የነበረ በዛ ጓደኛ ጋር ሄደ ከማንም ሴቶች ጋር እዛ ሄዶ ቤት አምጥቶ እንትን ከሚል መጀመሪያ ራሱ ይረፍሽ። ሃይሚን ከመፈለጉ በፊት ወይም ደግሞ ከመታረቃቸው በፊት ሄዶ ስነ ስርዓት መያዝ ካለበት ስነ ስርዓት ያስይዛቸው ሴቶቹ ነው። እሺ ወደዱኝ ምናምን ነገር ማንም ሰው እኮ ይወደዳል። ገብቶሃል አይደል? ሃይሚን እኮ ብሩክን ትወደዋለች። ስማኝ ሄድኩባቸው። ለምንድን ነው ፍቅር ላይ ጣልቃ የምትገባው? አንድ ነገር ስማኝ መጡብኝ እንጂ አልመጣሁባቸውም አልሄድኩባቸውም እያለ ነበር ሴቶቹ። ስማኝ አንዴ ሰማው እኮ ሃይሚን ማስከበር ያለበት ራሱ ነው። ሃይሚን ማስከበር ያለበት ራሱ ነው። ብሩኬ እንዴት ነው መተው አፋቸው የሚከፍቱበት? ማን ስለሆኑ ነው? ምን ስለሆኑ ነው? ሴቶቹ መተው ብሩኬ ምን አደረገ? እነሱ ብሩኬ ወደዱት አልወደዱት ሃይሚ ይመለከታታል አይመለከታትም? ሴቶቹ ወደዱት አልወደዱት ሃይሚ ይመለከታታል? ብሩኬ ግን እነዛ ሴቶች ማስከበር ነበረባት። ሃይሚ ላይ ማንም ሰው አፏን የሚከፍትባት ልጅ አይደለችም። አለቀ። አሁንም ቢሆን ሄደ ነገሩ። አሁን ምንድነው ፍላጎትህ? እኔ አንድ ያልገባኝ አንድ ጥያቄ ልጠይቅ ነው የመጣው። ፍላጎቴ ማለት ነው ብሩክና ሃይሚ አብረው እንዲሆኑ አትፈልግም? ሃይሚ ምናምን እንድትለኝ አልፈልግም። እህቴ ደህና ሆና ህይወቷን በሰላም በደስታ እንድትኖር ፍላጎቴ እኮ። ሰላሟን ደስታዋን የምትፈልግ ከሆነ ደግሞ ሰላሟ ደስታዋ ያለው ከብሩኬ ጋር። ምንም ሰላም እኮ አልሆነችም። ወንድ እየመረጥክላት እንዳይሆን
እሱ እኮ አይመለከትህም። ወንድ እየመረጥክላት እንዳይሆን እሱ አይመለከትህም። እኔ አይመለከተኝም። ግን ደግሞ መጥፎ ነገር ውስጥ ስትገባ ማይገለብ ምንም መጥፎ ውስጥ አልገባችም። ባይዚ እኔ ጋር ነው ያደረክ ነው ያለኸው። ጥሩ ሰይጣን አትሁን፣ ጥሩ ሰይጣን አትሁን። የሆነ ታሳቢ ጥሩ ሰይጣን አትሁን። እንኳን ደስ አለሽ። የምን እንኳን ደስ አለህ? ይኸውልህ እንደዚህ አይነት አዳመጥኩ አይደል? እኔ ምን አገባ አፍን ዝጋ ብዬ በአፍን ማዘጋት ይችላል። እያዳመጥኩ ነው አይደል እኮ። ጥሩ ሰይጣን አትሁን እያደረክ ያለው ነገር። ማን የሚመታኝ? እኔ ማን ስለሆንክ ነኝ ትመታኛለህ? እኔ ኤፍሬም ስለሆንኩ ነው። እኔ እጄ ተይዟል በሶ ጨብጧል። እኔ አትመታ ከወንድ ጋር አትደባደብ። በዛ ስለማታውቀኝ ነው ባይዘው አቃል እውነት በማቅ ደረጃ አቃል እውነት ስለማታውቀኝ በማቅ ደረጃ አቃል እኮ የምታውቀኝ ከሆነ ደግሞ ታውቀኛለህ። እንደዚህ አይለፈልፍም። እሺ በመጀመሪያ ደረጃ እስካሁን ስትለፈልፍ የነበረው አንተ ነህ። እኔ አሁን ለነገር አይደለም የጠራው ኤፍሬም። ከዚህ በላይ ማውራት አልችልም። አሁን ሁለቱ ጋር ችግር እየተፈጠረ ነው። ነገሩን ባናሰፋው የተሻለ ነው። ሃይሚንም የማይሆን ነገር ውስጥ ጨረሳችሁ እናንተ በቃ ሄዳችሁና ከዚህ በላይ ነው አቅማችሁ። እንደዚህ ነበር አቅማችሁ። አንተም ያው ያወራው አቅም ለዚህ ነበር። መተው አሁን ይታረቁ ምናምን ለማለት ነው። ያው ሁሉ ነገር ያወራው እኮ እንዲታረቁ አትፈልግም ነው? አዎ በዚህ መንገድ እንዲታረቁ አልፈልግም። እንዴት ነው የምትፈልገው? እንዴት እንዲታረቁ ነው? አልፈልግም። እሺ እንደዚህ አይነት መንገድ ላይ እንዲታረቁ አልፈልግም። ይኸውልህ መጀመሪያ ነገርኩ። መጀመሪያ ለሰው ልጅ የሚያኖረው ምንም ይሉ ክብር ነው። ሰው ለልጅቷ ክብር ይሰጣት። አሁንም ቢሆን ክብር እያገኘች ክብር እያገኘች አይደለም እህቴ፣ ክብር ይሰጣት። እህቴን ሌላ ችግር ውስጥ ባትከታት የተሻለ ነው። ሃይሚ አንተ እንድትመክረኝ አይደለም የእውነት ሃይሚን በጣም ወዳታለሁ፣ በጣም አከብራታለሁ። ግን ደግሞ በወንድሟ አሁንም ድጋሚ የምትመራ ከሆነ የማይሆን ችግር ውስጥ ነው የምትገቢው። ሃይሚዬ አንድ ልመክርሽ የምፈልገው ነገር አንድ ነገር ቢኖር ወንድምሽ ያንቺን ሰላም የሚፈልግ አይደለም፣ ያንቺን ጥሩ መሆን የሚፈልግ አይደለም፣ አንቺን ሌላ ህይወት ውስጥ መክተት የሚፈልግ ሰው ነው። እኔ እንደዛ ነው የተረዳሁት። ሰላሟን የምትፈልግ የሷን ጭንቀት የምትረዳት ከሆነ ህይወቷ ከብሩኬ ጋር ነው የሚያስብላት የሚጨነቅላት። ከዚህ በፊት አይተናል፣ ብዙ አልፈዋል አይደል? ብሩክና ሃይሚ ብዙ አልፈዋል። እኔ ያንን ነገር ደግሞ ላንተ ማስረዳት የለብኝም፣ እንደዚህ ብዬ መናገር የለብኝም። አንተ በምትረዳው መንገድ ነው የምትረዳው። ታስብላታለህ፣ ትጨነቅላታለህ፣ ግን ደግሞ ከብሩኬ ጋር እንድትሆን አትፈልግም። እሷ ደግሞ ትፈልገዋለች ያንን ነገር። ገብቶሃል? መታኝ ብሩኬ መታኝ ብሎ መዋሸቱ ስለምን አመጣው? ምን ፍለጋ ነው? አይ እኔ አንድ ማወቅ ፈልጋለሁ፣ ምን ፈልገን እንደሆነ። ምን ቤት ነው አንተ ማወቅ ፈልገው? ባለቤቱ አንተ ፍፄ መቶኛል እኮ አያውቁም። ብሩክ ነው መታኛል አልኩ። ብሩክ መታኝ ብለ ብሩክ ራሱ ያውረኝ። የእህትን ህይወት ማበላሸቱ ብሩክ ራሱ ያውረኝ። አንተ እኮ ድጋሚ እኮ መታ ፍፄ መታኝ ነገር አደረኩ። እኔ መትቼ ትላታለህ። እሺና መታኝና አደረለት። አሁንማ ተይዘህ ሲሻለ እንጣላለን። እኔ እናንተ ቀጠሮ ይዘናል። ግን ደግሞ አሁን ለጸብ አይደለም እኔ የመጣሁት የነበረው። ብቻ አንተ ሰላም የምትፈልግ ሰው አይደለም። ብሩክና ሃይሚ አንድ እንዲሆኑ የምትፈልግ ሰው አይደለም። ምንድነው መደጋግመው ነው? አይ ምንድነው መደጋግመው ነው? ሰላማቸው ዝም ብለህ አታሽቆልጥ። አሽቋላጭ መቼ እንደፈለክ ማሰብ ትችላለህ። ሰማኝ እኔን መጀመሪያ ስማኝ ነገርኩህ። አሰባብ እንዴ ግን ደግሞ ሃይሚ እኔ እስከማውቃት ድረስ እኔ እንጃ ከብሩኬ ውጪ ሌላ ሰው ይታያታል ብዬ የማስብ ሰውም አይደለሁም። እንደፈለክ አንተ የፈለከውን አድርግ፣ ይመች። ግን ደግሞ አንድ ነገር ስነግርህ በኋላ መሀል ትቀራለህ። ከእህትም እንዳጠፋ በጣም ነው ለኔ አስበህ መሀል ትቀራለህ ስላልከኝ በጣም አመሰግናለሁ። እግዚአብሔር ያክብረልኝ። ለኔ እንዳሰብክልኝ ጥሩ ሰይጣን ብዬዋለሁ። ስሞጥቼለታለሁ። ጥሩ ሰይጣን የሚያስብ ሰይጣን ብዬሃለሁ። ማንኛውም የራስህን ህይወት ኑርሽ እና ቤተሰቦች አይታችኋል። የራሱ የሆነ ፍላጎት አለው፣ የሚፈልገው የራሱ የሆነ ነገር አለ። ፈጣሪ ያሳካለት። ግን ደግሞ የሁለቱን ሰላም የሚፈልግ አይነት ሰው አይደለም። ምን እንዳሰበም አላቅም። ብቻ ፈጣሪ ይግባበትና ነገሩን እንዲስተካከል እናድርግ። አላቅም የሚያስብላት የሚጨነቅላት ወንድሟ ከሆነ ሜቢ ሃይሚም እንደዛ የተናደደችው በሱ ምክንያት ነው። ከብሩጌ ጋር እንደዛ አይነት ሰጣ ገባ ውስጥም ስትገባ የነበረው በሱ በወንድሟ የተነሳ ነው። ብቻ እንዴት እንደሚደረግ አላቅም። ቻው፣ ወዳችኋለሁ።